ኢየሱስ ክርስቶስን የባህሪ አምላክነት ሌሎች ፍጡር ነው ብለው ያነሱታል አንዳንዶች። ቅድም ልክኛ ምልጃን በተመለከተ ስንማር ኦርቶዶክሳዊ አስተምሮ የቅዱሳን ተግባር አለ አይደለ? በምልጃ ውስጥ የነሱ ምልጃ ደግሞ የሚቀበል ደግሞ ማን አለ? አምላክ ፈጣሪ ደግሞ አለ። ይሄን ደግሞ በሌላ አው ደግሞ ሌሎች ይገለብጡትና አይ በምድርም እያለ ጌታችን የማማለድነትን ተግባር ወደ አብ ደግሞ ማልዷል ደግሞ ብለው የሚያነሱ ደግሞ ሰዎች አሉ። ይሄ ማለት በሌላ ቋንቋ አምላክነቱን ትተው ወደ ምን የማምጣት ነው? ለቱ ስብሐት ወደ ፍጡርነት የማምጣት አይነት ነገር ሲሰበክ ሲነገር እንሰማለን። ያው ተደጋጋሚ ነው። ከዚህ አንፃር ኦርቶዶክሳዊ ርትት የሆነውን ንጹህን ትምህርት አጽንኦት ሰጥተን እንድናልፍበት ነው። ኢየሱስ ክርስቶስን ፍጡር እንለዋለን ወይ ከተባለ እንግዲህ በቅዱሳት መጻሕፍት ዝም ብሎ ክርስቶስ ፍጡር የሚል የለም። በአስራው መጻሕፍቶቻችን ኢየሱስ ክርስቶስ ፍጡር የሚል የለም። ስጋው ፍጡር ነው፣ ያስኬዳል፣ ያስብላል። አባቶቻችን ሊቃውንት በብዙ መልኩ የገለጡት ነው። ክርስቶስ የለበሰው ስጋ የተፈጠረ ነው አይደለም? ክርስቶስ የለበሰው ምንድነው? ቃል ወይም ወልድ የለበሰው ስጋ ፍጡር ነው አይደለም? አቤት! ራሱ የፈጠረው ነው። ማንም ፈጥሮለት አይደለም። ራሱ የፈጠረውን ስጋ ተዋሃደ። ስለዚህ ያ የለበሰው ስጋ ፍጡር ነው። ነገር ግን ከተዋሃደ በኋላ አንድ አካል አንድ ባህሪ ከሆነ በኋላ ፍጡር እያልን ዝም ብለን የምንገልጠው አይደለም። ለምሳሌ እዚህ ውስጥ አሁን እናንተ እዚህ ተቀምጣችሁ የምትማሩ እኛ ደግሞ እንደዚሁ የምንናገር ተቀምጠን እዚህ ውስጥ የተቀመጠ ነፍስ ወይስ ስጋ? እስኪ ምረጡ። ነፍስና እሺ፣ መልካም። ከነፍስና ከስጋ ለይታችሁ አንዱን እንግዲህ እዚህ ውስጥ እየተማረ ያለ እያስተማረ ያለ ነፍስ ስጋ ብለን መለያየት አንችልም። ግን እዚህ ውስጥ ሁለት አካል አለ። አንዱ ግዙፍ ነው፣ አንዱ ረቂቅ ነው። ነፍስ ረቂቅ ናት። ነፍስ ግን ስጋ ግን ምንድነው? ግዙፍ። ረቂቋ ነፍስና ግዙፉ ስጋ ተዋህደው አንድ አካል ፈጥረዋል። አሁን እኔ እስከ ዕለተ ሞቴ ድረስ ሰው እየተባለ የጋራ መጠሪያ የነፍስም የስጋም መጠሪያ ይሆናልኝ። ማናችንም እንደዛ አላችሁ። ማናችሁም እንደዛ ነው የምትጠሩት። አሁን በዚህ ሰዓት ግን በተዋህዶ ነፍስና ስጋችን ተዋህደው እያለ አንዱን ብቻ ለይቶ የሆነ ነገር እንዲሁ እሺ የራሴን ስም እዚህ ውስጥ ወይም ደግሞ ዳንኤል የሚባል ሰው ነው ዳንኤል ብላችሁ ስትጠሩ ነፍሱን ነው ስጋውን ነው? እስኪ ንገሩኝ። ምንድነው ነው? ነፍሱና አንድ ላይ ማለት ነው። ምን አላችሁ? ይሄ ቃይም የሚል ሰው አለ። ስጋውን የምትሉ እስኪ ስጋውን በሉ። በጣም ነፍሱን የምትሉስ የለም። እሺ፣ ስለዚህ ባጭሩ አብዛኞቻችሁ የመለሳችሁት ነው ነፍስንም ስጋንም ነው ዳንኤል ብላችሁ ስትጠሩ። አሁን ክርስቶስ ስንል መለኮቱንም ስጋውንም ተጣርተናል አንድ ላይ ወይም ደግሞ ጠርተናል። ኢየሱስ ስንል መለኮቱም ስጋውንም ስጋዊ ባህሪውን ስጋዊ አካሉን በተዋህዶ ያለውን የተዋህዶ ስም ነው ኢየሱስ ክርስቶስ የሚል። ለብቻዬ ሰንጥቆ እኔን አሁን ስሙር የሚለውን ስም ትቶ ነፍሴ ቢለኝ ስሜ ስላልሆነ ዝምዬ ነው ሊሄድ የምችለው። ወይም ደግሞ ስጋን ብቻ ቢጠራው ምን ብዬ ልታ? ስጋዬ ቢለኝም ስጋዬ ስሜ አይደለም። ስጋው ቢለኝ ማንም ሰው አቤት ሊለው ብዙ ሰው ስጋው ነው። የተዋህዶ ስም አለኝ። አንተ ልጅ ቢለኝ ሁሉም እዛ አካባቢ ያለ ሰው አንተ ወጣት ቢባል ምናልባት በዚህ የሚቀርብ በተለየ ሁኔታ ስሜ ሲጠራ ግን ማንም ሰው ስም ያለው ሞኝ ነው ዞር ሊል ይችላል። ያ ስም የነፍስና የስጋ ስም ይባላል። ለይቶ መጥራት የለም። ከተለየ በኋላ እንደምታውቁት ምን ይባላል? ነፍሱ ከወጣች በኋላ አንድ ሰው አስከሬን ማለት ምን ማለት ነው? ምን የሌለው አይደለም። ቀጥታ ትርጉሙ እሱ ምስጢራዊ ፍቺው ነው። ቀጥተኛ ትርጉሙ አስከሬን ማለት ምን ማለት ነው? አይ እሺ ልንገራችሁ። አስከሬን ማለት ሳጥን ማለት ነው።
ምን ማለት ነው አልኳችሁ? አሁን አባ ጊዮርጊስ ዘጋስጫ እመቤታችንን ሲያመሰግናት አስከሬነ ወርቅ ጽሩይ መዝገበ ባህሪ። በነገራችን ላይ እዚህም አሁን እንዲሁ እያለን አስከሬን እንባላለን እንድታውቁት ይከብዳል፣ ግን ያው አስከሬን እንባላለን በመጽሐፍ አነጋገር ነው። ሳጥን እመቤታችንን የንጹህ ወርቅ ሳጥን ብሎ ያመሰግናታል። የንጹህ ወርቅ ምን ሳጥን? ንጹህ ወርቅ ኢየሱስ ክርስቶስ ነው። ሳጥን የተባለች ድንግል ማርያም በሷ ውስጥ ስላደረ ከስጋዋ ስጋ ከነፍሷ ነፍስ ስለነሳ የንጹህ ወርቅ ሳጥን ማደሪያ መዋሃጃ ማለት ነው። ለኛ ደግሞ አስከሬን ሲባል ሌላም ትርጉም አለው። ሙዳይ ምጽዋቱ ራሱ አስከሬን ይባላል። ታውቃላችሁ? በውስጡ ምን ስላለ? ነፍስ አይደለም ብር ስላለ ማለት ነው። ያው በሉት ነፍስ ያጠፋል። እኛ ደግሞ በውስጣችን ነፍስ አለች። ስጋ የነፍስ ሳጥን ነው። እውነት ሐሰት? አቤት። በነገራችን ላይ ሰው ሲሞት ይዘን የምናለቅሰው ሳጥኑን ይዘን ነው። ሳጥኑ ሳጥን ውስጥ ገብቶ ማለት ነው። ገብቷችኋል? ሳጥኑ ምን ውስጥ ገብቶ? ሳጥኑ ውስጥ ያለችዋ ነገር ወጣለች። ዋናዋ መቼስ ስልክ ይዛችሁ እንዲህ እያወራችሁ ወይ ደግሞ ድንገት በሆነ አጋጣሚ ሰርቃለሁ ብሎ ያሰበ ሌባ ይሄን ከቨሩን ቢሰርቃችሁ ወይኔ ስልኬ ትላላችሁ ወይስ ዋናው የትኛው ነው? ከቨሩ ወይስ ዋናው? አንዳንድ ጊዜ ያህልም በርግጥ ጥሩ ምሳሌ እንድናመጣ የሚመች አይመስለኝም። አንዳንድ ጊዜ ከመጠጡ የበለጠ ጠርሙስ አለ ሲባል ሰምቻለሁ። አንዳንዴ ከባድ ነው። ውስጡ ካለው ይልቅ መያዣው በልጦ ማለት ነው። እሺ ለማንኛውም ስልኩ ነው አይደለ? ትልቅ ዶክሜንት ያለው ምን ያለው በውድ ዋጋ የሚገዛው ስልኩ ነው አይደለ? ሰው ሲሞት ብዙ ጊዜ ወየው የምንለው ሳጥኑን ይሄን ከላይ ያለውን ሽፋኑን ይዘን ነው። እሱ ደግሞ ለጊዜው ታድሶ በአዲስ አካል እስኪነሳ ድረስ የሚቆይ ነው። ለጥቅም ነው የሚሞተው ሰው። በአዲስ ኪዳን በክርስቶስ ክርስቲያን የሆኑት የእግዚአብሔር ልጅነት ያላቸው ለጥቅም ይሞታሉ። አሁን ይህን ሁሉ እንድናገር ያደረገኝ እኛ ሳጥን አለን። ይሄ ሳጥን ስጋችን ነው። በውስጥ ደግሞ በሳጥኑ ውስጥ የምትኖር ነፍስ አለች። ሳጥኑን በውስጥ ካለችዋ ነፍስ ጋራ ዳንኤል፣ ኤርምያስ፣ ራሄል፣ ኤደን ምን እያልን እንጠራዋለን። የስጋና የነፍስ የሳጥንና በሳጥኑ ውስጥ ያለው መጠሪያ ስማችን ነው። ለይቶ ይሄንን እስከ ዕለተ ሞቱ ድረስ ለይቶ የሚጠራ ሰው እሱ ያበደ ነው። የክርስቶስ ተዋህዶ ደግሞ ከሞት በኋላ ከሞት በፊት የሚል ነገር የለም። በማህፀነ ማርያም አንድ ጊዜ ተዋህደ፣ መለኮት ከስጋ ስጋ ከመለኮት ጋር ተዋህደ። ከዚያ በኋላ ግን በዕለተ ሞት እንኳን የሚለይ ነገር የለም፣ መለያየት የለም። መለኮቱ ከስጋው ስጋው ከመለኮቱ አልተለየም። ነፍሱ ከስጋው ተለይታለች እውነተኛ ሞት ስለሆነ። መለኮቱ ግን ሕያው ነው፣ ከስጋው አልተለየም መለኮት። ስለዚህ አሁን እኛ የምንቆርበው ስጋ እንኳን የሚገርማችሁ አሁን እኛ የምንቆርበው እስኪ ምንድን ነው? እስኪ ንገሩኝ። ልጀምርላችሁ። ነፍስ ምን ያለው? አቤት። ነፍስ የተለየው መለኮት የተዋሃደውን መለኮት ምንም ልዩነት ለቅጽበት ከማህፀነ ማርያም በኋላ ልዩነት የለም። ስለዚህ ልዩነት ሳይኖር በተዋህዶ የወጣለትን ስም ለይቶ ፍጡር ፈጣሪ ምን እውነት ነው፣ ፈጣሪ ነው፣ እውነት ነው። የፍጡርን ባህሪ ይዟል። ነገር ግን ስሙ አይደለም። የፍጡር ባህሪ ያለው የፍጡር ባህሪ ያለው ማለት ነው ያ ስጋ አልተለወጠም ማለት ነው። አሁን እንኳን አልተለወጠም። ለምሳሌ አይራብም፣ አይጠማም። እዚህ ምድር ላይ እንደነበረው ነገር ምንም የስጋ ባህሪ የስጋ ጠባይ የለም። ነገር ግን የስጋ ባህሪው አሁን ጠፍቷል ወይ ብትሉ አልጠፋም። እኛ እንኳን ትተናቸው የምንተዋቸው በመቃብር እንደምታውቁት ሁላችን እንሞትና ስንነሳ አንበላም፣ አንጠጣም፣ አንደክምም። ያ ማለት ባህሪያችን ተለወጠ ማለት አይደለም። ወደ ጥንተ ተፈጥሯችን ተመለስን ማለት ነው። አሁን ክርስቶስ አምላካችን የተለወጠው ነገር የለም። የፍጡርን ባህሪው አድርጓል። መለኮት ብቻ የሚል ትምህርት የለንም። ክርስቶስን ለማክበር ሰው ብቻ የሚልም ሌላ ትምህርት የለንም። ሰው የሆነ አምላክ ነው፣ አምላክ የሆነ ሰው ነው። እስኪ ምን አልኳችሁ? ስለዚህ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሆነ በኋላ ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም የሚለው ስም እያለ ገነጣጥሎ መጥራቱ ምናልባት መጻሕፍት በልዩ ልዩ ምክንያት ቅድመ ተዋህዶ ከመዋሃዱ በፊት
ድህረ ተዋህዶ ከተዋህዶ በኋላ የሚያነሳሱትን የአጋጣሚ ርዕሰ ጉዳይ እያነሳን የምንከራከርበት አይደለም። የጋራ ስም አለ። ክርስቶስ የሚለው ፍጡር ባህሪውን ማለት የፍጡርን ባህሪ የወሰደበትን ስም ይዟል። መለኮታዊ ባህሪውንም ይገልጣል። እውነት ነው፣ ኢየሱስ ክርስቶስ ፍጹም ሰው ነው። ይሄ እና ፍጹም አምላክነቱን የሚገልጥልን ግን ክርስቶስ የሚለው ስም ነው። ከተዋህዶ በኋላ እየለየን ለፍጡርነት ያደላ ፈጣሪነት ብቻ ወይም ደግሞ በሌላ ነገር ከበድ እንዳይል ሩቅ ብእሲ ሩቅ መለኮት የሚያደርግ ንግግር በቤተ ክርስቲያናችን የለም። ሩቅ መለኮት ማለት መለኮት ብቻ፣ ሩቅ ብእሲ ማለት ሰው ብቻ ማለት ነው። ስለዚህ አሁን እኛ የነፍስም የስጋም መጠሪያ የሆነው ዳንኤል፣ ኤርምያስ፣ ኢሳይያስ እያልን እስከ ዕለተ ሞታችን እንደምንጠራው ሁሉ ኢየሱስ ክርስቶስም ልዩነት በሌለበት አጠራር ክርስቶስ ኢየሱስ መድኃኔ ዓለም አማኑኤል ተብሏል። ይሄ ስም ሁሉንም የያዘ ስም ነው። ሌላ ስም የለውም ወይም ደግሞ አያስፈልገውም ለማለት ፈልጌ ነው።